ጆርዳን ፒተርሰን የሚባል አንድ ሰው እያለ ሲናገር እንደዚህ ይላል። ውድድር ይሄ ይላል የምወዳደረው አብሮኝ ውድድሩን ከጀመረ ሰው ጋር ነው እንጂ ለምሳሌ እኔ 0 ላይ ሆኜ ከ10 ከጀመረ ሰው ጋር ራሴን መወዳደር አልፈልግም። ብዙ ጊዜ ሰዎች ውድድር የሚመስላቸው ታናሻቸውን ከነሱ ጋር አምጥተው በማነጻጸር ከነሱ ታናሽ የሆነውን አምጥተው በማነጻጸር ነው። ያ ውድድር አይደለም። ውድድር ከአንተ ጋር እኩል አብሮ የጀመረ ሰውን ከሰው ጋር ውድድር ኢንፋክት ከሰው ጋር ውድድር አያስፈልግም። ግን ሰላም ዩቲዩብ እንዴት አላችሁ? እንዴት ከርማችኋል? እንዴት ሰብታችኋል? ይህ ኪንግደም ዩቲዩብ ቻናላችን ነው። ባስሌል ነኝ። እንዴት ናችሁ? ቪዲዮ እንግዲህ እየሰራን ነው። ላይክ፣ ሰብስክራይብ፣ ሼር መደረጉ እንዳይረሳ። ዛሬም እንደተለመደው በሌላ ቪዲዮ ተከስተን መተናል። እያያችሁ ስለሆነ ሰፖርት እያደረጋችሁ ስለሆነ በምትሰጡኝ አስተያየት በሙሉ ቴንኪዩ። ዛሬ ደግሞ አንድ ሀሳብ ደግሞ እንነጋገራለን። ታላቅ ማን ነው የሚል ርዕስ ነው። ዛሬ ታላቅ ማን ነው የሚል ርዕስ ነው። ሁላችሁም እንደምታስቡት ታላቅ የሚመስለን በሙሉ መጀመሪያ የተወለደ ወይንም ደግሞ ለነገሮች ወይንም ደግሞ ቅድሚያ ያገኘ ሰው ነው ብለን እናስባለን፣ ሁላችንም አብዛኞቻችን። ምክንያቱም ታላቅነት ከሆነ ከጊዜ አንጻር ስለምናየው ወይንም ደግሞ ታላቅነት የሆነ ነገር ከመያዝ አንጻር ስለምናየው ነው። እና አንድ የመጽሐፍ ቅዱስ ቨርስ ትዝ አለኝና ምን ይላል? ማንም ታላቅ ለመሆን የሚፈልግ ታናሽ ይሁን የሚል አይነት ሀሳብ ያለው ቨርስ አለ እና ያንን ቨርስ ሳስበው ታላቅነት ምን ማለት እንደሆነ፣ ታላቅነት ዴፊኔሽኑ ምን አይነት እንደሆነ ተረዳሁኝ። ብዙ ጊዜ ታላቅ ነን ብለን የምናስብ ሰዎች ወይንም ደግሞ ታላቅ ለመሆን የምንሮጥ ሰዎች ታላቅነትን ዲፋይን የምናደርግበት መንገድ ወይንም ታላቅነትን ለአእምሯችን የምንነግርበት ለሰዎች የምናሳይበት መንገድ በጣም የተለየ ነው ብዬ አስባለሁ። እና ኦፍኮርስ ታላቅነት በዲሳይፕልሺፕ ፍሬምወርክ ውስጥ ስንመለከተው ታላቅነት ማለት ታናሽ መሆን ማለት ነው። እና አንዳንድ ጊዜ ታናሾች የሆንን ሲመስለን ግን ታላላቆች እንደሆንን እንረዳለን ወይንም ይገባናል ማለት ነው። ታናሽ መሆን ማለት ምን ማለት ነው የሚለውን ሀሳብ እንነጋገር። ታላቅ መሆን በዚህኛው አሁን እኛ በምንነጋገርበት ፍሬምወርክ ውስጥ ታላቅ መሆን ማለት ታናሽ መሆን ከሆነ ታናሽነት ምን ማለት ነው? ታናሽ መሆን ማለት ምን ማለት ነው? ትንሽ መሆን ማለት ምን ማለት ነው? ማነስ ነው ወይ? ወይንስ ደግሞ ማጣት ነው ወይ? ወይንስ መጎሳቆል ነው ወይ? ወይንስ ታናሽ መሆን ማለት የራስን ነገር አሳልፎ መስጠት ነው ወይ የሚለውን ነገር እንመለከታለን። በእኔ አስተሳሰብ፣ በእኔ እይታ ወይንም በእኔ የብስለት መጠን ልነግራችሁ የምችለውን እና የኔ ሀሳብ የሆነውን ነገር ታውቃላችሁ። እዚህ ሚዲያ ላይ የራሴን ሀሳብ ነው ሪፍሌክት ማድረገው፣ የራሴን ነገር ነው ሪፍሌክት ማድረገው እና አላማዬም እቅዴም ክሪቲካል የሆኑ ቲንከርሶች ወይንም ደግሞ ክሪቲካሊ የሚያስቡ ሰዎችን እዚህ ሚዲያ ላይ ኮሜንት እንዲያደርጉ፣ እንዲሰሙኝ፣ እንዲያዳመጡ፣ ክሪቲክ እንዲያደርጉ፣ ሀሳባቸውን ከሀሳቤ ጋር እንዲያፋጩ ነው እና ታናሽነት ማለት ለእኔ ምን ማለት ነው የሚለውን ሀሳብ እነግራችኋለሁ። ታናሽነት ማለት ሁለቱንም ማንነት የእውነት ያስተዋለና ሁለቱንም ማንነት ሁለቱን ጽንፍ ብዬ መጀመሪያ የጠቀስኩላችሁ አሁን እንድነግራችሁ ስለምፈልግ ነው። ትንሽ አይምሯችሁ ሁለቱ የሚለው ነገር እንድትመለከቱ ስለምፈልግ ነው። ሁለቱን ጽንፎች የያዘ ወይንም ደግሞ ማስተዋል የሚችል ወይንም ደግሞ ሁለቱን የተቃራኒ የሆኑ አጽናፍ የያዙትን ነገሮች ማገናዘብ የሚችል ነው። ምን ማለት ነው? እንደ እርግብ የዋህ መሆንና እንደ እባብ ደግሞ ብልህ መሆን የመሆንን ጥበብ የሚገባው ሰው ያ ታናሽ ሰው ነው እንለዋለን። ምክንያቱም እንደ እርግብም የዋህ ነው። የዋህነቱን በአግባቡ በመንገዱ ይጠቀማል። እንደገና ደግሞ እንደ እባብ ደግሞ ብልህ ይሆናል ማለት ነው እና
ግን ካልሆነ አንዳንድ ሰው የዋህነቱን ብቻ ተጠቅሞ በየዋህነቱ ሰዎችን ማኒፕሌት እያደረገ የዋህ ነኝ እኔ በጣም ምስኪን ሰው ነኝ እኔ በጣም እንትን ነኝ እያለ ከፍተኛ ደረጃን ወይንም ደግሞ የራሱን የሆነ ቫሊዩ ይሄ ፎልስ የሆነ ቫሊዩን ዴቨሎፕ ለማድረግ የሚጣጣር ሰው ይሆናል። እንደ እባብ ደግሞ በጣም ደግሞ ብልህ ነኝ ብሎ የሚያስብ በጣም ብልጥ ነኝ በጣም መንገዶችን በጣም ሸለቋማና የተለያዩ ከባባድ መንገዶችን በጥበቤ በጣም በእንትኔ አልፋለሁ ብሎ የሚለውን ሰውዬ ደግሞ እሱም ደግሞ ለራሱ ክብርና ለራሱ ጥቅም ያንን እንደ እባብ ብልህነቱን አጽናፍ ይዞ ይጠቀምበታል። እና ታናሽነት ማለት ምን ማለት ነው? ታናሽነት ማለት እነዚህን ሁለትን ትልልቅ ወይንም ትልልቅ የምንላቸውን የሰውነት ማንነትን የያዙ እነዚህን አቲቲዩዶች የሰው አቲቲዩዶች ባላንስ አድርጎ የመያዝ ጥበብ ማለት ነው። ታናሽ ትሆናለህ። አየህ፣ እያወቅክ በመጣህ ቁጥር እንደ እርግብ የዋህ እየሆንክ ትመጣለህ። ደሞር ዋይዝ እየሆንክ በመጣህ ቁጥር ልክ እንደ ሰለሞን ምንም አላቅም የማለት አይነት እንትን ውስጥ ትገባለህ። እንደዚህ አይነት ተውት ውስጥ ትገባለህ። ብዙ ጊዜ የሚያውቁ ሰዎች የምናውቀው አለማወቃችን ነው ይላሉ። ትንሽ የሚያውቁ ሰዎች ደግሞ እንዴት እንደሚፈናጠሩ ታውቃላችሁ። ምንድነው ልክ ይሄ የሚነጥር ነገር አለ አይደለ? ዝም ብሎ እንጣጥ የሚል እነዛ ነገሮች በጣም ለጥቂት እውቀት ተላልፎ የተሰጡ ሰዎች ናቸውና አሁን ልክ ፈሪሳውያኖች የሚያደርጉት ልክ እንደነበረው እነሱ እናውቃለን ብለው ወይንም ደግሞ እውቀታችን በጣም ከፍተኛ ነው ብለው የሚያስቡት ነገር እውቀት እንዳልሆነ ወይንም ደግሞ አስተማሪዎች ሊሆኑ ሲገባቸው እንደገና ደግሞ የሕፃናትን ወተት ሊጠጡ እንደሚገባቸው አላወቁም ነበር። አየህ፣ ማወቅ ማለት ትክክለኛን ነገር በትክክለኛው ቦታ በትክክለኛው ሰዓት ላይ ዴሊቨር ማድረግ መቻል ማለት ነው። አሁን የኔ እውቀት ለወንድሜ ካልጠቀመው ምንም ለኔ የሚያደርግልኝ ነገር የለም። ዝም ብዬ መጽሐፎቼን ተሸክሜ ዝም ብዬ እሞታለሁ እንጂ የኔ እውቀት ምንም አይደለም። ከፍተኝነቴን የራሴን ከፍተኝነት ብቻ ነው እየጠበቅኩኝ ያለሁት ወይም የራሴን ምንድነው የራሴን እውቀቴን ብቻ ነው ላሰፋ የምፈልገው። ዳይቨርሲቲውን አልፈልገውም። እውቀቴን ሄጄ የማውቀውን ነገር ለሰዎች ሼር ማድረግ አልፈልግም። ለሰዎች ክሪቲክ እንዲያደርጉት ወይንም ደግሞ ሰዎች ኢቫሉዌት እንዲያደርጉት አልፈልግም። እና የራሴን ከፍታ ብቻ የራሴን ኢጎ ብቻ ነው የራሴን ቅጥር ብቻ አስጠብቄ ነው መሄድ የምፈልገው። እና ያ ትክክል አይደለም። ኦፍኮርስ እንደ እርግብ የዋህ ብቻ ስትሆን ደግሞ እንደ እባብ ብልህ የሆነ ወይም የእባቡን ማንነታችንን ከውስጣችን ስለሚወጣ ያንን ማንነት ሰውነታችን ስለማይለምደው ወይም አይምሯችን ስለማይቀበለው የእባብ ማንነት ያላቸው ሰዎች አታክ ያደርጉሃል። የእባብ ማንነት ብቻ ደግሞ ካለ በጣም በቃ ስል ብቻ ከሆንክ በጣም እንትን ብቻ ከሆንክ በጣም በቃ አደገኛ ሰው ከሆንክ ደግሞ እንደ እርግብ መጥቶ አንዳንድ ሰዎች ታውቃላችሁ፣ ብልጥን ብልጥ አይሸውደውም ታውቃላችሁ አይደለ? በጣም እሳት የሆኑ ሰዎች በጣም አደገኛ ምላጭ የሆኑ ሰዎች የሚሸውዷቸው ሞኝ የሆኑ ሰዎች ናቸው የሚሸውዷቸው። ወይንም ደግሞ ምንም አያውቁም ብለው የሚሏቸው ሰዎች ናቸው የሚሸውዷቸው። ልክ እግር ኳስ ላይ ስትመለከቱ በጣም ይገርመኛል። በጣም ኮንፊደንሳቸው በጣም ከፍተኛ የሆነ የቲም አሁን ለምሳሌ የእንግሊዝ ብሔራዊ ቡድን ከኢትዮጵያ ብሔራዊ ቡድን ጋር ሲጫወት የኢትዮጵያ ብሔራዊ ቡድን በጣም ለእንግሊዝ ብሔራዊ ቡድን በጣም እንትን ነው ዝቅተኛ ነገር ነው። እና ግን ሊሸነፉ የሚችሉት ደግሞ በነዛ ነው፣ በኢትዮጵያውያኖቹ ሊሸነፉ ይችላሉ። ምክንያቱም ዝግጅት አያደርጉም፣ ያጠቃኛል ብለው አያስቡም፣ ወይንም ደግሞ ያሸንፈናል ብለው አያስቡም። አንዳንድ ጊዜ በህይወታችን በጣም ስል የሆንን ሰዎች የሚመስለን በጣም ከፍተኛ በጣም ኃይለኛ ነን ብለን ራሳችን ዌል ኤጁኬትድ እና ደግሞ ዌል ድሬስድ እና ዌል በጣም የሆነ በጣም ራሳችን ጥንቅቅ ያለንን ብለን የምናስብ ሰዎች የምንሸወደው ወይንም የምንታልለው
ተራ በሚመስሉ ነገሮች ነው እና እንደ እባብ በጣም ብልህ ሆነ የእርግብ ማንነት ከሌለ የዛኛው ማንነት ያለው መጥቶ ያጠቃሃል። እንደገና ደግሞ የእርግብ ማንነት ብቻ ኖሮ የእባቡ ማንነት ከውስጥ ካወጣኸው የእባብ ወይንም የእባብ ደግሞ ይሄ ፐርሰናሊቲ ያላቸው ሰዎች ድንገት መጥተው ያጠቋል እና እንትን ትላለህ፣ ዝብርቅርቅ ያለ ህይወት ይኖርሃል እና ቢኬርፉል። በቃ አንደኛ ከሁለቱም ወገን የሆነ የተወጣጣ ነገር ያለው ሰው ሁኑ። በቃ ሙሉ ሰው ማለት ኦፍኮርስ ሙሉ ሰው ማለት አንዳንድ ጊዜ ዲፋይን የምናደርግበት እንትን አለ። ሙሉ ሰው ማለት አሁን ለምሳሌ እሺ ጆን ቻፕተር 9 ላይ ያለው ሰውዬ ሙሉ ሰው ነው፣ እሱን ጠይቁት ማለት ይሄ ሰውዬ ከዛ በፊት ሙሉ ሰው አልነበረም። ምን ማለት ነው? አይን አልነበረው እና ሙሉ ሰው የሙሉ ሰው ዴፊኒሽን ፊዚካሊ የምናየው ነገር ነው። ግን ፊዚካሊ የምናየው ነገር አይደለም የሙሉ ሰውነት ዴፊኒሽን። የሙሉ ሰውነት ዴፊኒሽን በጣም የተለያየ ነው። ሙሉ ሰውነት ማለት ማስተዋል መቻል፣ ማየት መቻል ብቻ አይደለም፣ ያየኸውን መግለጽ፣ ኢንተርፕሬት ማድረግ መቻል፣ የተናገርከውን ነገር መኖር መቻል። አዘርዋይስ የተናገርከውን መኖር ማትችል ከሆነ የተናገርከውን ማድረግ ማትችል ከሆነ ሙሉ ሰው አይደለህም ማለት ነው። አየህ፣ ልክ እንደዚህ ነው። በጣም ፍቅር እሰጣለሁ ብለህ የምትል ከሆነ ግን ደግሞ ፍቅር ማትሰጥ ከሆነ ያ ሙሉ ሰውነት አይደለም። ያንተ ሙሉ ሰውነት ዲፋይን የሚደረገው ኦፍኮርስ የተናገርከውን በማድረግ ደረጃ ነው። ወደ ዋናው ሀሳቤ ስመለስ ይሄ ማንም ራሱን ከፍተኛ ቦታ ላይ መቀመጥ የሚፈልግ ዝቅ ይበል ማለት ዝቅተኝነት ማለት ወይንም ደግሞ ከከፍተኞቹ ጋር ባለ ንጽጽር ሳይሆን የራስን ማንነት ይዞ የመገኘት ጥበብ ነው። ኦፍኮርስ አንድ ጆርዳን ፒተርሰን የሚባል አንድ ሰው እያለ ሲናገር እንደዚህ ይላል፣ ውድድር ይሄ ይላል የምወዳደረው አብሮኝ ውድድሩን ከጀመረ ሰው ጋር ነው እንጂ ለምሳሌ እኔ 0 ላይ ሆኜ ከ10 ከጀመረ ሰው ጋር ራሴን መወዳደር አልፈልግም። ብዙ ጊዜ ሰዎች ውድድር የሚመስላቸው ታናሻቸውን ከነሱ ጋር አምጥቶ በማነጻጸር ነው። ከነሱ ታናሽ የሆነውን አምጥቶ በማነጻጸር ነው። ያ ውድድር አይደለም። ውድድር ከአንተ ጋር እኩል አብሮ የጀመረ ሰውን ከሰው ጋር ውድድር ኢንፋክት ከሰው ጋር ውድድር አያስፈልግም። ግን ውድድር እንኳን ከፈለግ እኩል ሩጫ ከጀመርከው ሰው ጋር ነው፣ እኩል ኦፖርቹኒቲ ካለው ሰው ጋር ነው እንጂ አንተ የተሻለ ኦፖርቹኒቲ ኖሮ የተሻለ እውቀት ኖሮ የተሻለ የሆነ እንትን ኖሮ የተሻለ ስልጣን ኖሮ ታናሽህን መተህ ከኔ እኩል አልሆንክም ወይም ደግሞ ከኔ ጋር ውድድርህ ትክክል አይደለም ብሎ ማለት ተገቢ አይደለም። ስለዚህ አንደኛ የከፍታ ጥበብ ዝቅታ ነው። የዝቅታ ጥበብ ደግሞ መሰረቱ ያለው እነዚህን ሁለቱም ማንነቶች ባላንስ አድርጎ የመያዝ ጥበብ ነው ብዬ አስባለሁ። እና ኦፍኮርስ አንዳንድ ጊዜ እነዚህን ሁለት ነገሮች በጣም 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 ያስቸግራሉ። በጣም በጣም አሳሳቢ ናቸው። ግን በቃ ሙሉ ሰው ለመሆን እነዚህም ሊኖረን ይገባል። አስተዋይ መሆን አለብን። ነገርን ከስሩ መመልከት መቻል አለብን። ብልሆች መሆን አለብን። አት ዘ ሴም ታይም ደግሞ የዋሆች መሆን አለብን እና ሁላ በሁለት ቦታ የተሳለ ቢላዋ መሆን መቻል አለብን። በዚህ ጋር መቁረጥ የሚችል በዚህ ጋር መቁረጥ የሚችል በዚህ ጋር ዱልዱም ካላችሁ በዚህ በዱልዱሙ ጋር መጥቼ ስላችኋለሁ ብሎ ግን የራሱን ቢላ ስሎ የሚሄድ በጣም ብዙ አለና ቢኬርፉል። አንዳንድ ጊዜ እድለኝነት ነው ይሄንን የማወቅ ጥበብ፣ ይሄንን የመረዳት ጥበብ በጣም እድለኝነት ነው እና ያ እንደ እባብ ብልህ ሁኑ፣ እንደገና ደግሞ እንደ እርግብ ደግሞ የዋህ ሁኑ የሚል መልእክት አለው የዛሬው ቪዲዮ። በጣም እንደወደዳችሁ ተስፋ አደርጋለሁ። እንደዚች አይነት በጣም ቆንጆ በዊዝደም የታጨቀች አይነት ሀሳብ
የምትፈልጉ ከሆነ እንደገናም ደግሞ ኮሜንትም ልታደርጉኝ ከፈለጋችሁ መጀመሪያ ሰብስክራይብ እያደረጋችሁ ከዛ ደግሞ ያላችሁን ሀሳብ አስተያየት ደግሞ ኮሜንት ላይ በመስጠት ኮሜንት በማድረግ ሀሳቤን ክሪቲክ ማድረግ ይቻላል። ሀሳቤን ብታሻሽል የሚል ሀሳቦች የተሻሉ ሀሳቦችን መስጠትም ትችላላችሁ። ለዛሬ የነበረን ቪዲዮ ይህ ነበረ። ስለዚህ ቀጣይ ቪዲዮ ላይ እስከምንገናኝ ድረስ በጣም እየወደድኳችሁ እሰናበታችኋለሁ። ባስሌን ነኝ። ይህ ኪንግደም ዩቲዩብ ቻናል ነው። ስለ ዲሳይፕልሺፕ፣ ስለ ማነር፣ ስለ ቫሊዩ፣ ስለተለያዩ የላይፍ ስኪሎች የምናወራበት እንመካከርበት ሚዲያ ነው። ሰብስክራይብ አድርጉ። እወዳችኋለሁ። በሌላ ቪዲዮ እንገናኛለን። ባይ